ሰላም ውዴ ቻናላችን ቤተሰቦች እንዴት አላችሁ? ይህ ማረፊያ ሚዲያ ነው። ዛሬ የካቲት 7 ወይም በፈረንጆቹ የካቲት 14 ነው። ጥንዶች በፍቅር በአየር ላይ የሚንሳፈፉበት አበባ፣ ቸኮሌትና ቀይ ልብስ ዓለምን የሚያጥለቀልቅበት ቀን ነው። የፍቅረኛሞች ቀን ወይም ቫላንታይን ዴይ። ለመሆኑ በየዓመቱ በዚህ ቀን የዓለማችን ጥንዶች የሚያከብሩት የፍቅረኛሞች ቀን እንዴት ተጀመረ? ታሪኩ ትንሽ ልብ የሚነካና ግንባርንም የሚያስቋጥር ነው። አሁን የምንነግራችሁ ታሪክ የፍቅረኛሞች ቀን የተወለደው ከሮማውያን የደም ስርዓት ከግርፋትና ከሞት ጀርባ ነው ይለናል። ዝግጁ ከሆናችሁ ወደ 3ኛው ክፍለ ዘመን ሮም አብረን እንጓዛለን። ቻናላችንን ሰብስክራይብ እና ሼር ማድረግን አትርሱ። መልካም ቆይታ። ጥንዶች በፍቅር ውቅያኖስ በደስታ የሚቀዝፉበት የዛሬው የካቲት 7 ወይም በፈረንጆቹ የካቲት 14 የፍቅረኛሞች ቀን በጥንታዊቷ ሮም ሰማይ ስር በደስታ ሳይሆን በጭካኔ የታጀበ ዕለት ነበር። ያኔ ቀኑ ሉፐርካሊያ ይባላል። ይገርማችኋል፣ ወጣቶች ፍየሎችንና ውሾችን ለዚህ ቀን መስዋዕት ያቀርቡ ነበር አሉ። ለዚህ ቀን የሰው ደም ሳይሆን የእንስሳት ደም ይፈስ ነበር። ከዚያም ወጣቶች የታረዱትን የፍየል ቆዳዎች ይዘው በጎዳናዎች ላይ የሮጡ ሴቶችንም ይገርፉ ነበር። የሚገርመው ግን ሴቶቹ ለዚህ ግርፋት ራሳቸውን አሳልፈው መስጠታቸው ነው። ምክንያቱም ግርፋቱ ልጅ ለመውለድና ለማርገዝ ይረዳል ተብሎ በከፍተኛ ደረጃ ይታመን ስለነበረ ነው። ባጭሩ ዛሬ አበባ የምትሰጡበት እጅ ያኔ ሴቶች ላይ ግርፋት የሚያሳርፍ ነበር ማለት ነው። ወጀው ጉዳትሉም የመጀመሪያው አስደንጋጭ የፍቅረኛሞች ቀን እውነታ ይሄ ነው። ታሪኩ ግን እዚህ ላይ አያበቃም። አሁን እውነተኛውን ጀግናና ለዛሬው ቀን መጠሪያ የሆነውን ቅዱስ ቫላንታይንን ወደ መድረኩ እናመጣዋለን። በወቅቱ ሮምን ያስተዳድር የነበረው ክላውዲዮስ ዳግማዊ የሚባል ጨካኝ ንጉሥ ነበረ። ይህ ንጉሥ አንድ እብድ የሆነ ሕግ አወጣ። ወጣት ወንዶች አንዳቸውም እንዳያገቡ የሚል። ለምን መሰላችሁ? ያገባ ወታደር ከሚስቱና ከልጆቹ ጋር መሆን ስለሚፈልግ ደካማ ነው ብሎም ያምን ነበር። ሰውየው ለጦርነት የሚሆን ጠመንጃ አንጋች እንጂ ለፍቅር የሚሸነፍ ልብ ያለው ሰው በፍጹም አይፈልግም ነበር። እዚህ ጋር ነው እንግዲህ ቫላንታይን የሚባለው ደፋር ቄስ ለፍቅር ሲል ሕይወቱን አደጋ ላይ የጣለው። ቫላንታይን የንጉሱን ትዕዛዝ በግልጽ ተቃወመ። በጨለማ በሚስጥራዊ ዋሻዎችና በቤተ ክርስቲያን ጥብቅ ጫካዎች ውስጥ ሆኖ ወጣቶችን በሚስጥር ያጋባ ጀመር። ፍቅርንም ከንጉሱ ሰይፍ በላይ አከበረው ማለት ነው። ነገር ግን ሚስጥሩ ብዙ አልቆየም። ንጉሱ ክላውዲዮስ ይህንን ሲሰማም በጣም ተቆጣ። እንዴት ይሄ ቄስ እኔን ይቃወማል? በማለት ቫላንታይንን አስሮ ወደ ወህኒ ወረወረው። በእስር ቤት ውስጥ እያለ ግን ሌላ ተአምር ተከሰተ። ቫላንታይን የእስር ቤቱ ጠባቂ ከሆነና አስቶሪዮስ ከሚባል ሰው ሴት ልጅ ጋር በጥልቅ ፍቅር ውስጥ ወደቀ። ልጅቷ አይነ ስውር ነበረችም ይባላል። ቫላንታይን በእምነቱና በፍቅሩ ኃይል አይኖቿን እንዳበራላትም ይነገራል። በመጨረሻም የሞት ፍርድ ሊፈጸም ጥቂት ሰዓታት ሲቀሩት በሮማ አቆጣጠር የካቲት 14 ወይም የካቲት 7 እንደ አውሮፓውያን አቆጣጠር በ270 ዓመተ ምህረት ለመጀመሪያ ጊዜ ለፍቅረኛው ደብዳቤ ጻፈ። በደብዳቤው መጨረሻ ላይም ፍሮም ዩር ቫላንታይን የሚል ቃል አሰፈረበት። ዛሬ በዓለም ዙሪያ የምንጠቀመው የፍቅር ካርድ መነሻው ይህ ከሞት በፊት የተጻፈ የመጨረሻው የፍቅር ቃል ነው ማለት ነው። እንግዲህ ቫላንታይን ለፍቅር ሲል ተሰቃየ፣ ተገረፈና በመጨረሻም አንገቱን ተቀላ። ዛሬ የምናከብረው የፍቅር ቀን በቸኮሌት ጣፋጭነት ሳይሆን በጀግናው ቫላንታይን ደም እየተቀባ ነው ማለት ነው። ፍቅር መስዋዕትነት መሆኑን ከዚህ ታሪክ በላይ የሚነግረን ያለ አይመስለንም። ለካስ ዛሬ የምናከብረው በዓል እንዲህ ያለ ጥልቅና ደማዊ ታሪክ ነው። አሁን ደግሞ ነገሩን ወደ ሌላ ደረጃ እናሳድገው። ቫላንታይን ስለ አበባና ስለ መሳሳም ብቻ ነው ብላችሁ ካሰባችሁ ገና ምንም አልሰማችሁም። ይህ ቀን በታሪክ ውስጥ የደም መሬት የሆነባቸው የቢሊዮኖች ዶላር ኪሳራ የደረሰባቸውና የሰው ልጅ ለፍቅር ብሎ እብድ የሆነባቸው ክስተቶችም አሉት። መቼም ብዙ ሰው በፍቅር ቀን ጭፍጨፋ ይኖራል ብሎ አያስብም። ታሪክ ግን አዎ ነበር ይለናል። ታሪካችንን የምንጀምረው እንደ አውሮፓውያን አቆጣጠር በ1929 በቺካጎ አሜሪካ ነው። ዓለም በፍቅር ስካር ውስጥ በነበረችበት በዚያ የካቲት 14 ቀን ታዋቂውና ጨካኙ ጋንግስተር አልካፖን ለተቀናቃኞቹ ልዩ የቫላንታይን ስጦታ አዘጋጀላቸው። 7ቱን ተቀናቃኞቹን በአንድ ጋራጅ ውስጥ አሰልፎ እንደ ቅጠል አስረሸናቸው። ይህ ክስተት በታሪክ መዝገብ ላይ
ሴንት ቫላንታይንስ ዴይ ማሳክር ወይም የቅዱስ ቫላንታይን ጭፍጨፋ ተብሎ ተዘግቧል። አስቡት፣ ሰዎች ሮዝ አበባ ይዘው በሚዞሩበት ሰዓት አልካፖን የጠመንጃ ጥይት ሲያርከፈክፍ። ይህ ቀን ለፍቅር ብቻ ሳይሆን ለበቀልም መዋል እንደሚችል ያሳየ አስደንጋጭ ትዝታ ነበር። ወደ ቅርብ ጊዜው እንምጣ። ለፍቅር ብላችሁ ምን ያክል ርቀት ትሄዳላችሁ? በቅርቡ አንድ ግለሰብ ያደረገው ነገር ግን ፍጹም እብደት ነበር። ፍቅረኛው ጥላው ወደ ሌላ ሀገር ልትበር ስትል እሷን ለማስቆም ብቸኛው መንገድ አውሮፕላኑን ማሳረፍ እንደሆነም ወሰነ። ምን አደረገ መሰላችሁ? ስልኩን አንስቶ በአውሮፕላኑ ውስጥ ቦምብ አለ ብሎ ውሸቱን ተናገረ። ውጤቱም ምን ሆነ? መላው አየር መንገድ ተዘጋ። በመቶዎች የሚቆጠሩ በረራዎችም ተሰረዙ። በሚሊዮን የሚቆጠር ዶላርም ኪሳራ ደረሰበት። የሚያሳዝነው ነገር ሰውየው ፍቅረኛውን አላገኛትም። ይልቁንም የቫላንታይን ምሽቱን ያሳለፈው በፖሊስ ጣቢያ የብረት ዘንጎች ጀርባ ነበር። ይህ ነው እንግዲህ ፍቅር ጭንቅላትን ሲያዞር የሚፈጠረው እብደት። ሌላው የሚገርመው ነገር ዛሬ ቫላንታይን የፍቅር ሳይሆን የቢዝነስ ቀን ሆኗል። በየዓመቱ በዚህ ቀን በዓለም ዙሪያ 190 ሚሊዮን የሚሆኑ የሮዝ አበባዎች ይሸጣሉ። ነገር ግን የጃፓንን ታሪክ ስሙ። ጃፓን ውስጥ በየዓመቱ በፈረንጆቹ የካቲት 14 ቀን ሴቶች ለወንዶች ቸኮሌት እንዲሰጡ ይገደዳሉ። ግሪ ቾኮ ወይም የግዴታ ቸኮሌት ይባላል። ሴቶቹ ለሚወዱት ሰው ብቻ ሳይሆን ለስራ ባልደረቦቻቸውና ለባለስልጣናቶቻቸው ሁሉ ቸኮሌት መግዛት አለባቸው። ይህ ባህል በሴቶች ላይ ከፍተኛ የገንዘብ ጫና ስለፈጠረ ይቅርብን የሚሉ ድምፆች እየበረከቱ ነው። ፍቅር በግዴታ ሲሆን ትርጉሙ ምን ይሆናል ብላችሁ ታስባላችሁ? ለማንኛውም የፍቅረኛሞች ቀን ወይም ቫላንታይን ዴይ ከቅዱስ ቫላንታይን መስዋዕትነት ጀምሮ እስከ አል ካፖን ጭፍጨፋ፣ ከአየር መንገድ እገታ እስከ ጃፓን የግዴታ ቸኮሌት የሚደርሱ ብዙ መልኮች አሉት። ለጥቂቶች የደስታ፣ ለጥቂቶች ደግሞ የደም፣ ለጥቂቶች የኪሳራ ቀን ነው። እናንተስ በዚህ ቀን የሰማችሁት ወይም ያጋጠማችሁ እጅግ እብድ ታሪክ ምንድን ነው? ቅኝታችንን ገና አልጨረስንም። ቀጥለን ይህ ቀን እንዴት ወደ እናንተ ሕይወት እንደሚመጣና ዛሬ ምሽት ማድረግ ያለባችሁን ወሳኝ ነገር እንነግራችኋለን። አብራችሁን ቆዩ። እስካሁን ያየናቸው ታሪኮች አንድ እውነት ይነግሩናል። ቫላንታይን በሮም ጎዳናዎች ላይ በግርፋት ተጀምሮ በቅዱስ ቫላንታይን መስዋዕትነት ቀጥሎ በዘመናችን ደግሞ ወደ ቢሊዮን ዶላር ንግድና አልፎ ተርፎም ወደ እብደት ተቀይሯል። ግን ቆም ብለን እናስብ። በየዓመቱ የሚከበረው የፍቅረኛሞች ቀን ለእናንተ ትርጉሙ ምንድን ነው? አበባው ሲጠወልግ፣ ቸኮሌቱ ሲበላ ምን ይቀራል? እውነተኛ ወርቅ የሚገኘው በኪስ ውስጥ ሳይሆን በልብ ውስጥ ነው። ታሪክ የሚያስታውሳቸው እነዛን ውድ ስጦታ የተለዋወጡትን ሳይሆን እንደ ቫላንታይን ለፍቅር እውነት የቆሙትን ነው። ዛሬ በዲጂታሉ ዘመን ፍቅር በላይክና በኮመንት ለመለካት እንሞክራለን። ነገር ግን እውነተኛ ትውስታ የሚፈጠረው በቅንነት ነው። አስቡት፣ በዛሬው ምሽት ስንት ልቦች በደስታ እንደሚመቱ፣ ስንት ሰዎች ደግሞ በብቸኝነት እንደሚቆዝሙ። ፍቅር ማለት አብሮ መሳቅ ብቻ አይደለም። ፍቅር ማለት በጨለማው እስር ቤት ውስጥ ለነበረችው ልጅ ብርሃን እንደሆነው እንደ ቫላንታይን ለሰው ልጅ ተስፋ መሆን ነው። ይገርማችኋል፣ በየዓመቱ በዚህ ቀን በጣሊያን ቬሮና ከተማ ለጁሊየት በሺህ የሚቆጠሩ የፍቅር ደብዳቤዎች ይላካሉ። ሰዎች የሞተችውን ጁሊየት ምክር ስጭን እያሉም ይለምኗታል። ለምን መሰላችሁ? የሰው ልጅ ሁልጊዜም ቢሆን የሚረዳው የሚሰማውና የሚወደው አካል ይፈልጋል። ዛሬም በዚህ ቪዲዮ የምነግራችሁ ትልቁ ሚስጥር ይሄ ነው። በዙሪያችሁ ያሉ ሰዎች የሚፈልጉት የእናንተን ውድ ስጦታ ሳይሆን የእናንተን እውነተኛ መኖር ነው። እንግዲያውስ የዛሬውን ቀናችሁን ስታከብሩ አንድ እብድ ነገር እንድታደርጉ ጋብዛችኋለሁ። ለምትወዱት ሰው ስልካችሁን አንስታችሁ ደውሉለት። እወድሃለሁ ወይም እወድሻለሁ በሏቸው። ምንም ስጦታ ባይኖራችሁ እንኳን የእናንተ ቃል ከወርቅ በላይ ዋጋ አለው። ይህ ቪዲዮ ለእናንተ ትምህርት ከሆነ ለሌሎችም የፍቅር ብርሃን እንዲሆን ሼር አድርጉት። የእናንተ ሼር ዛሬ የአንድን ሰው ልብ ሊጠግን ይችላል። የዛሬው የቫላንታይን ልዩ ፕሮግራማችን ይህንን ይመስል ነበር። ከደም መፋሰስ እስከ ልብ መፈወስ ያየንበት አስገራሚ ጉዞ። እናንተስ ለፍቅር ያላችሁ ትልቁ መስዋዕትነት ምንድን ነው? ኮመንት ላይ ጻፉልኝ፣ ሁሉንም አነባችኋለሁ። ቪዲዮውን ላይክ ማድረጋችሁን አትርሱ፣ ምክንያቱም የእናንተ ድጋፍ ለዚህ ቻናል እንደ ወርቅ ውድ ነው። በሚቀጥለው ቪዲዮ ሌላ አስገራሚ ታሪክ ይዘን እንመጣለን። እስከዚያው በፍቅር ሰንብቱ። መልካም የፍቅረኛሞች ቀን። ጤና ይስጥልኝ።